ዛሬ እንግዲህ ኩሽና ሰዓታችን ላይ ነው ያለነው። ተነፋፍቀናል። ከስቱዲዮ ወደ በጣም ተገቢ ነው። እውነት ነው። ግን ያው የኔ ጥቆማ ነው። መጠቅለል ውርድ ምናምን የለም። በሹካና በቢላ ነው ዛሬ። ማንኪያ የለም። ነው ማንኪያ ዛሬ ትፈተናለህ በደስታ። እሺ በቃ እንግዲህ እስኪ እንግባ። ቤቱ የሚያምር ይመስላል። እናመሰግናለን ስለመጣችሁ። እናመሰግናለን። ዛሬ ምን እንደምንሰራ እናወራ። እሺ ደስ ይለናል። ይሄኛው ቤት እንደ ስሙንም እንዳያችሁት ከሰል ነው። ከሰል ስቴክ ሃውስ ይባላል። ከሰል ስቴክ ሃውስ በጣም ትኩረት የሚያደርገው በስቴክ ላይ ነው እና የምንሰራው ደግሞ ስቴኩን ደግሞ በከሰል ይሆናል ማለት ነው። ለዛ ነው ከሰል የተባለው። ለዛ ነው ከሰል የተባለው። ስለዚህ እዚህ ደግሞ የስጋ አይነቶች አሉ። ብዙ አይነት የስቴክ ስጋዎች አሉ። የጾም ደግሞ አሳማ አለ። እንዲሁም ደግሞ ቆንጆ ሌላ ምግብ አለ። እነሱንም እንሰራለን። እሺ። ስለዚህ በቃ የፀጉር መሸፈኛ ስጠኝና እኔ ሬዲ ነኝ። ሁሉ ዝግጁ። አንተማ ቦን ሬዲ። ይሁን። ይሄ ነገር ምንድን ነው? እነዚህ ቅድም የነገርኳችሁ የስቴክ አይነቶች ናቸው። ለምሳሌ እዚህ ጋር ያለው የቲቦን ስቴክ የሚባለው ነው። ቲቦን ስቴክ ራሱን የቻለ ጣዕም አለው። ቲቦን ስቴክ ቲ አጥንት አለው። ከዛ ሁለት የስጋ አይነት አለው። ቢፍ ቻንክ የሚባለውና ቴንደርሎይን ጭቅና የሚባለው ስጋ አለው። ስለዚህ ቲቦን ስታዝ በአንድ ሳህን ላይ ሁለት አይነት ስጋ ታጣጥማለህ ማለት ነው። ከላይ ያለው ደግሞ ሰርሎይን የሚባለው ነው። ይሄኛውን ደግሞ በጣም ተወዳጅ ያደረገው ከላይ ያለው የቅባ ጮማው ነው፣ ነጭ እና ስጋውም ለሳሳ ነው፣ ግን ጮማው ደግሞ ጥሩ አድርጓል። ስለዚህ ይህን ያደረግንበት ምክንያት ያማራችሁን ይህንን ነው የምበላው ስትል ተነስቶ ይሄን ይጠበስላችኋል። መርጣው ነው ከዚህ። ስለዚህ አሁን የትኛው ይሰራላችሁ? አሪፍ ነው። ስለዚህ እንምረጥ። እጅሽ ላይ ነው ያለው። ቲቦን አይቀርም፣ እሱ አይቀርም። ግን ይሄ በጣም ፖፑላር ነው ብለሃል። በጣም ሰው ይመገባል አይደል? የቤታችሁ ስፔሻል ነው። የቤታችን ስፔሻል ቲቦን ሰው ይወዳል። ቲቦን ነው ሰው የሚወደው። ቲቦን ሲወዳል። የላኛውም ደግሞ ጮማ የሚወድ ሰው፣ ቀልቀል ያለ የሚወድ ሰው በጣም ቲቦን ይሻላል። ለምን ሁለቱንም አንሞክረው? ይሻላል። ምንም ችግር የለም። እናግዛችኋለን። ስለዚህ አንዳንድ እናወጣ። በጣም ጥሩ። እናመሰግናለን። ስለዚህ ሰው አይነካም፣ ያው መርጦ ይሄዳል። ሰው አይነካም፣ ያው እኔ ግን እንደናንተ አስተናጋጃችሁ ስለሆንኩ ያደርግላችኋለሁ። እናመሰግናለን። ይጠበስልናል ማለት ነው። አሪፍ። እሺ፣ ሁሉ ቀርቧል። ማን ልበል? ስምህን መጀመሪያ አስታውቅን። ስሜ አዛሪያስ ብርሃን ይባላል። እነዚህ ሁለቱ የምታዩቸው ከሳውዝ አፍሪካ ነው የሚመጡት። ሁለቱ። ይሄኛው ደግሞ የኛ ሀገር የሎካል ስቴክ። ስለዚህ እነዚህ ውጭ ጠገብ ናቸው፣ እነዚህ ደግሞ ሳር በል ናቸው። እነዚህ ደግሞ ሳር። አሪፍ። ስለዚህ ዛሬ የምንሰራው ስቴክ ነው። ስለዚህ ስቴክ እንሰራለን። ሳይድ አላቸው፣ ሳይድ ዲሽ። መጀመሪያ ከመጀመራችን በፊት ሲዝን እናረጋቸዋለን። ያው ይሄን ከዛ ነው አውጥተን ያመጣ ነው፣ ያው መርጠን ማለት ነው እኔና ዮኒ። ስለዚህ አሁን ይሄን ማሪት ነው የምናደርገው ወይስ ኦሬዲ ሆኗል ወይስ ገና? ይሄ አልሆነም፣ ሲመጣ እንዲሁ ፓክድ ሆኖ ነው የሚመጣው። ስለዚህ መጀመሪያ ሲዝን እናደርገዋለን። ከዛ በኋላ ኦሊቭ ኦይል ድሪዝል እናደርግበትና ወደ ከሰል እንከተዋለን። ስለዚህ ሁለቱም ምንድነው ቆንጆ በርበሬና ጨው እኔ ብዙ ስለማበዛ ሼፍ ስታፕ በላይ በላት ያያያላት ይበቃል። ከዛ ደግሞ ቆንጆ በርበሬ እናደርግበታለን። እንደፈራ ነው አይደለም፣ አላበዛሽም። አላበዛው። በሁለቱም ማለት ነው። በሁለቱም ሳይድ ፍሊፕ ታደርጊውና ድጋሚ በትንትን ጥሩ ምላሳለሽ ማለት ነው የሚያሳየው። ደናና ያለ ዶንዶን ያለ አይደል? ከዛ ኦሊቭ ኦይላችን ላይ ድሪዝል ታደርጊያለሽ። ጨምርበት። ኦሊቭ ይበቃል። ድጋሚ ፍሊፕ እናደርግና ኦሊቭ እናደርጋለን። ይበቃል። እሺ፣ ሰብልዬ የትኛው ይሆንልሽ? ሚዲየም ሬር አይሻልም? ሚዲየም ሬር ከሆነ 2 ደቂቃ በአንዱ ሳይድ። 2 ደቂቃ ግን የሼፉ ሪኮመንድ የሚያደርገው ምንድን ነው? አብዛኛውን ጊዜ ስጋው ፍሌቨሩ የሚወጣው ሚዲየም ሬር ሲሆን ነው አይደል? ሚዲየም ሬር ቆንጆ። ዲፕ ከሆነ ግን እንትን ይላል። ዲፕ ከሆነ አንዳንድ ሰው ቴስቱንም ብላንድ የመሆን ነው ድራይ የመሆን ነገር ይኖራል።
ግን ሰው እንደ ፕሪፈረንስ ስለዚህ 2 ደቂቃ ሁለት ደቂቃ እሺ ማሪኔት ሲደረግ አንዳንድ ቦታ የተለያየ ነገር ይጨመራል። አዎ ብዙ ነገር ነው የሚጨምሩት። የእናንተ ግን በጣም ሲምፕል ነው፣ ትንሽ ነው። አዎ አብዛኛውን ጊዜ እንደተለያየ አይነት ሲዝኒንጎች ይጠቀማሉ። ምንድነው? በዋነኝነት ግን ትራዲሽናል ስቴክ ሲሰራ ሲምፕል 2 አይነት ኢንግሪዲየንት ነው ያለው፣ ጨውና ቁንዶ በርበሬ ሲዝኒንግ። በቃ እነዚህ ሲምፕሊሲቲውን ያስጠብቁታል እና ስጋውም ደግሞ ራሱን የቻለ ሶፍትነስ እና ፍሌቨር ስላለው እሱንም ሞር ፖፕ እንዲያደርግ ያደርገዋል። ቆየ እንዴ በሼፍ ሙያ? በሼፍነት ያው የፋሚሊ ቢዝነስ እንደመሆኑ መጠን 5 ዓመት የሆነ ነው። ግን ከዛ በፊት አርኪቴክት ነበር። ሜጀር ነበር። ሜጀር እሱ ነው። ስቲል ሰራበታለህ? ስቲል ሰራበታለሁ። ፍሪላንስ አርኪቴክቱ ሼፉ ነው። ዋው! እንዴት ገባህ እዚህ ስራ ላይ? ማለት ያ ስራ ሌላ እንትን ነውና በምንድን ነው የተነሳሳው? ያው ፋሚሊ ነው ብለሃል፣ ግን ከልጅነት ጀምሮ ነበር ይሄ ፍላጎት? ከድሮ ጀምሮ ፓሽኑ ነበረኝ ለምግብ ፓሽኑ ነበረኝ እና ማስተር ሼፍ የሚባል ፕሮግራም ነበር። እሺ እሱም ድሮ ህጻን እያለ አያቸው ነበር እና እንደ ሼፎች ደግሞ ወስደሃል? ክላስ በደምብ ክላስ ወስደሃል? ክላስም ወስደናል። ኦኬ። ጣሊያን ሀገር የሚገኝ እሺ አልማ የሚባል ኩሊነሪ ስኩል አለ። ጣሊያን ሀገርም ተምረሃል? እዚህም መጥተው ትሬኒንግ ወስደናል። እዚህም ሰጥተውናል። ጣሊያን ኤምባሲ ያዘጋጀው ትሬኒንግ ነበረ። በእሱም ኮርስ በሰርተፍኬት ሰጥተውናል። እዛ የተወሰነ ኮርስ ወስደናል። ስለዚህ በቤተሰብ አንተ ብቻ ነው ወይስ ሌላም ሰው አለ? ወንድሜ ቅድም ያናገራችሁ ስንገባ ሳሚ ታላቅ ነው ታናሽ? ታላቅ ነው። ታላቅ ኦኬ። ግን አይጋጭብም? ያም ስራ ስቲል ትሰራለህ አይደለ? አሁን ብለኸኛል። ያኛው እንደ ፍሪላንስ ነው የሚሰራው። የውጭ ድርጅቶች አሉ ድርጅቱ ላይ የምትሰራው እና በፕሮጀክት ቤዝድ ስለሆነ የአርኪቴክት ላይ ነው የሚሰራው። ስለዚህ አሁን ሬዲ ሆኗል ሼፍ። አሁን ይሄን በምን ላይ ነው የምናደርገው? ስለዚህ ይሄኛው ቀጥታ ወደ ከሰል ግሪላችን ከሰል ላይ ነው የምናደርገው። አዎ ለዛ ነው ስሙም ከሰል የተባለው። ስሙም ከሰል የሆነው ስለዚህ በከሰል ነው የሚበስለው። በየ30 ሰከንዱ እንገለብጠዋለን። አንድ ቦታ ብቻ ካረግነው ክራስቱ ያርብናል። በየጊዜው ገልበጥ ከደቡብ አፍሪካ ድረስ የተጓዘው ጉዞ ራሱ የፕሌን ቲኬት ነው። ቪዛ አለ፣ ዜግነትም እዚህ አግኝተው ኢትዮጵያዊ ሆኖ ታደስ ያ። ስለዚህ ስንት ደቂቃ ይፈጅበታል ለመብሰል? ስለዚህ አጠቃላይ ፕሮሰሱ 2 ደቂቃ ይፈጅበታል። 2 ደቂቃ ብቻ? ዋው ሰብልዬ አየሽው? ዋው ያምራል በጣም ሲያዩት። ቲ ነው አይደል? ይሄ እሱኛው ቲቦ፣ ይሄ ደግሞ የሀገራችን ይሄ ሰርሊዮን፣ ይሄ ደግሞ ቲቦ። ልክ ከወጣ በኋላ እንትን ብረሽ እናደርግበታለን። እሺ እቺ ነገር ምንድነው? ይሄኛው የቀለጠ ቅቤ ነው። ኖርማሊ ሲሰሩ በፓን በመጥበሻ ሲሰራ ቅቤውን እዛው ነበር የሚያደርጉት። ይሄኛው ትንሽ ፍሌቨር እና ገልበጥ ላድርግልህ ወይስ ተቻኩልኩ? አለም እንዴ ነች። ከዛ በኋላ ፕሌታችንን እናመጣና ፕሌት እናደርገዋለን ማለት ነው። እኛው ፕሌት የተዘጋጀ ነው። እሺ ሌላም አለ። እሺ አንድ ይቀራል ማለት ነው። አይሽ ዲኮር ስለዚህ እነዚህ ደግሞ ቤታችን ውስጥ ከሚገኙት ሳይዶች አንዳንዶቹ ናቸው። ይሄኛው በከሰል የበሰለ ግሪልድ ቬጅቴብል ነው። ይሄኛው ማኬን ቺዝ ይሄኛው ደግሞ ማሽድ ፖቴቶ ከላዩ ላይ ፓርሜዛን ቺዝ አለው ጣሊያንተች እንዲኖረው። ስለዚህ ፕሌት እናደርጋለን ማለት ነው። እስከዛው በአይናችን እየተከተልን በላ ነው እንዲያይ። አቤት ከቬጂ ጋር ነው የፈረድክበት። ወጣ ከቬጂ ሰርልንበት በኋላ ብዙ ጊዜ ስቴክ ጋር ለማባያ እንደ ሩኩላ የሚባል የሰላጣ አይነት አለ። እሺ እቺኛዋን እንጠቀምባታለን እዚህ ላይ ማለት ነው። እቺ ታባላለች በደንብ። ሩኩላ ይሄ ከጣሊያን የጣሊያን ዝርያ ጣሊያን ነው። ከዛ ላይ ላይ ትንሽዬ ኦሊቭ ኦይል ድሪዝ እናደርጋለን። ኦሊቭ ኦይል
ቲቦንሽን ያዝ። እኔ ደግሞ ጭቅናችንን ልያዝ። አዎ ያው ሀገር በቀል ታዲያስ ሁሉም ሙሉ ዝግጁ ነው እንግዲህ እንደምታዩት በጣም ነው ሼፍ አንተ ይነስ። አዎ ያው ከረርፉል ነው። በጣም ነው ደስ የሚለው። በጣም ውብ ነው። እስከምንበላው እንግዲህ ጓጉተናል። ውብ ነው። ይሄ አርክቴክቱ ሼፍ የሰራው አለን። እኛ ቀማሾች እኛ እንቀምሳለን። ቀጣይ ደግሞ አሁን ውስጥ እንገባና የጣሊያን ፓስታ የጾም ፓስታ አለ በኤግ ፕላንት የሚሰራ እሱ ደግሞ ቼክ እናደርጋለን። እሺ በቃ ደስ ይለናል። እሺ ሰብልዬ እናመሰግናለን። ወደዛው አብሽር ሼፍ። ፓርት 2 ላይ ያለ ነው። እዚህ ጋር መኮረኒ ይታየኛል። አሁን ደግሞ የሚሰራው የጾም ምግብ ነው። ስሙ ፓስታ አላ ኖርማ ይባላል። ፓስታ አላ ኖርማ። ይሄ የጣሊያን ቤዝድ ዲሽ ነው። እሺ የምንጠቀመው ደበርጃ አለ፣ ሽንኩርት አለ እና የተለያዩ አይነት ቅመሞች አሉ እና ቲማቲም ስጎ አለ። ኦኬ እቺ ምንድነው? እቺኛው ብሬድ ክራም ነች አይደለ? የተፈጨ የዳቦ ዱቄት መጨረሻ ላይ እሱን ትራዲሽናል ላይ ክሪስፒ የሚያደርገው ነው። ክሪስፒ ያደርጋል። ስለዚህ በመጀመሪያ ዘይት እንጥድና ሽንኩርቱን እናበስለዋለን። እሺ ላቀብል ሰብልዬ ቆንጆ አድርገን ነው ከሽነ ነው የምንሰራው። እንትን ብሏል፣ ለብ ብሏል። እዛ ሽንኩርቱን እንጠቀማለን። እሺ ሽንኩርቱን መጀመሪያ ሁሉ አይወርድም ብዬ ነው። እሺ ምን ልቀጥል? እናማስለውና በደንብ እናበስለዋለን ሽንኩርቱ። እሺ ሰብልዬ እቺ ወንደላጤነ ዘመኔን ታስታውሰኛለች። እቺ ምን ታስታውሰኛለች አልኩሽ? የወንደላጤ ላይ ሽንኩርቱ ከለሩን ሲቀይር ሲል ብራውን ሲሆን ብራውን ልምድ አለ ማለት ነው። ስለነበርክም በፊት እንዴ በጣም ሽሮ ወጥ ባይዘው ሽሮ ወጥ በጣም አደገኛ ነበር። በምን በቲማቲም ስልስ እቺ ድሮ ትንሿ ትዝ ትላለች። እሷን ጨት በሷ ነው ማጉላላው። የኔ ሽሮ አይቻልም። ምስርም ጎበዝ ነኝ። ምስር ወጥ ታሳየናል በደስታ። ደበርጃውን አብረን እንጠብሳለን ከሽንኩርቱ ጋር። ደበርጃ አሁን እኔ ምን እንደሆነ አላውቅምም። ምን ይሆን እንትን አይደለ? በእንግሊዘኛ ስሙ ኤግ ፕላንት። እንቁላል አልበላም ያልኩት ማለት ነው። ጉድ ሰርቶኛል ስሙ። ኤግ ፕላንት ማለት ነው። ዮኒ አለመታወቅ። ሼፍ እንግዲህ ዛሬ ምንም ሳትነካ ዛሬ ሁሉንም እኛን የሰራንልን። ቀደም ብቻ ስቴኳን ገልበጥ አድርገዋል። ስለዚህ አግዘናል በደንብ። እንዴት ነው ግን እሱ አያያዙ ጥሩ ነው በጣም። እዚሁ እንደው ልትቀጠል ነው እንቁላል መስሎት እኮ። ዋው ቤታ በደንብ ታዋህደውና ጎበዝ ነው ግን እቺ ግልብጥ የራሱ ናት፣ የግሉ ናት። ክሪስፒ ነች ይመችኛል። የግል ክሪስፒ ነች ይመችኛል። ስለዚህ ጨውና ቁንዶ በርበሬ ከጨመርን በኋላ መኮረኒውን ጨምርና ሳህናችንን አምጥተን ፕሌት እናደርጋለን። ከሁለት ደቂቃ በኋላ ማለት ነው። ቆይ ሰብልዬ ጫው ቁንዶ ጫው ገባ ይበሉ። ገባ በሉ ትንሽዬ። ስለዚህ አንተ ጨምርበት። ከዛ አሁን ይግባ። አሁን መግባት ይችላል። ትንሽ ካስገባነው በኋላ አብረን ከሶሱ ጋር እስኪዋሃድ ድረስ እናበስለዋለን። ይሄ የተቀቀለ መኮረኒ ነው። ይሄ ኦልሬዲ የተቀቀለ መኮረኒ ነው። በቃ ምንም ብዙ ደቂቃ አይቆይም። ብዙም እቺ በጣም ሲምፕል የሆነች ግን በጣም በፈጣን ነው የሰራው። ሰብልዬ ቤታ አዘጋጃቸው በፍቅር ግራና ቀኝ ገፋ መጨረሻ ላይ ብሬድ ክራማችን ያሳምራል። ፈረንጁን ላጥፋው። በምንድን ነው የሚጠፋው? እዛ ብሬድ ክራሙን ከላይ እንሰንሳለን። ክሪስፒ እንዲሆን ብሬድ ክራም እንጠቀማለን። ስለዚህ ሌሎችም ምግቦች የሰራናቸው አሉ እንድቀምሱ። ስለዚህ መቅመስ ብቻ ነው የቀረው ማለት ነው። መርሐባ እንጠብቃለን። በጣም ነው የምናመሰግነው። በጣም የነበረን ቆይታ ጥሩ ነበረ። ስለዚህ እኛ ተዘጋጃጅተን እንጠብቃለን።
አይን ይበላል። ይኸው በአይን መጀመሪያ ጥግብ እኛ ምግብ ከቀረበ በአይናችን የተወሰነው መጀመሪያ ግርፍ አድርገን ከዛ በኋላ ነው የምንበላው። ታዲያስ በጣም ነው የሚያምረው። ይኸውልህ እንግዲህ አለው ይላል ቲቦን አለው ይላል። እዚህ ጋር ደግሞ ቴንደር አለ። እዚህ ጋር ደግሞ ሰርሎን ታዲያስ የሰራ ነው። በጣም ፏ ብሏል። ፓስታ ኖርማል አንተ የሰራሃት ናት። እሷን ከምንቀምስ ጓጉተናል። እንግዲህ እኔ ከቴንደሩ ልጀምር፣ አንተ ከቲቦን። እኔ አሁን አይኔ እዚህ ላይ ያረፈው ይሄ ያላየሁት ነገር ምንድን ነው ሚስጥሩ? ሽፍን ብሎ ይሄ ሸፈንፈን ያለው ቴንደሩን እመጣለታለሁ። በሆኑን እኔም ጓጉቻለሁ። ሽፍንፍን ያለች ነገር እንደው እንወዳለን እኛ ነው። ገለጥለጥ አድርገን ታይሽም የሆነ ምርጥ ነገር ይታየኛል። እስቲ ቆይ ቴስት ላድርጋትና ስም መጀመሪያ በልቼ ከዛ አድርገህ ሲሆን አሪፍ ነው ከፖቴቶ ጋር። ምንድን ናት? ፊሽ እንደጠረጠርኩት ፊሽ ናት። እንደጠረጠርኩት አይገርምሽም? ቅመሰውና እኔም ወደ አንተ እመጣለሁ። አፖስቶኔ ሰብልዬ አሪፍ ነው። ስትቆርጠው ራሱ ወዲያው ነው እንትን ያለች በጣም ዴሊሺየስ። ሳሚ ሲመጣ ጠይቃለሁ ይነግረናል። እኔ ራሱ ሳልቀምሳት እንዴት አባቴ ላድርግሽ? አይ ቀምሳል። እስቲ ቅመሽ እስኪ እሷን በፈተና እንዳልገለሽ በገብሬ ስትበላልኝ ወገን ምንም አይተርፈኝም። ሰብልዬ እኔ ደግሞ እስኪ ከቴንደሩ ልቅመስ። ሰብልዬ ቴንደሩ ገባ ያለው እንትን ማለት ነው። መሀሉ ላይ ተገኝተሽዋል። ከታች በሰል ከላይ በሰል መሀሉ በጥሬው ያ ወልደን አይደለም ያዘዝነው ሚዲየም ሬር አይደል? ሚዲየም ሬር አንደኛው ዌልደን ጣዕም ስለሚያጠፋ ተብሏል በአብዛኛው። አዎ ብሏል። አዎ ሼፉ ሲነግረን በጣም ነው የሚጣፍጠው። ይሄን እስከምቀምስ ደግሞ ስለዚህ እናዟዙረውና ሰብልዬ ቆይ ላግዝሽ። እኔም በቃ ይሄ እኮ ኤግፕላንት ያቸው ቀደማ ሰብልዬ አፍጠኝልኝ፣ ፈተና ላይ ነኝ። ሶሱ የሚገርም በጣም ነው የሚጣፍጠው። ጥሩ ሰርቻለሁ። በጣም ነው የሚጣፍጠው የሰራው። የፓስታው ደግሞ አበሳሰል በጣም ፐርፌክት። ይሄ ያዝ ያለ ነገር አለው። እሱ ነው ኳሊቲ። የጣሊያኖች እንደዛ ነው የሚወዱት። ስል እስከሚል አይወደድም እና ይሄ this is the best። ጎሽ ተሰርቶልሻል። ጎሽ ሰብልዬ እንደው ጎበዝ ነው። ተሳፍረኝ እጄ ጣልሽ ሰብልዬ። ሳሚ እስከሚነግረን ምን እንደሆነ ሳነሻት ግን ይሆን ተሸፋፈነ ነገር መብላት ጥሩ ነው። እውነት ነው። የአሳ ዘርማ ሙቀቱ ደስ ሲል እባክህን አረፍ በል። እሺ ጥሩ ነው የጠመቀው ወይ ነው? ቆንጆ የጠመቁት የቤት ነው። እናመሰግናለን። እንዴት አገኛችሁት? እንዴት ነበር የሚጣፍጠው? የምር የሰራችሁት ምግብ ወዳችሁታል? የሰራሁት ምግብ እሱም የሰራውን ቀመስኩለት። በጣም ነው ጣዕሙ አሪፍ ነው። በጣም ይጣፍጣል አይደል? እቺ ደግሞ ሽፍንፍን ብላ የመጣችን አንተን እየጠበቅን ነው። እኔም ቀመስኳት፣ እሱም ቀምሶታል። ያ ፊሽ ነው ግን በጣም ነው የሚጣፍጠው። የምር ስቲምድ የሆነ ነው አይደል? አዎ ስቲምድ ነው። እኛ በላ ነው እንጂ መረጃው ግን ካንተ ነው አይደለ? ይሄ በጣም ለስላሳ አሳ ነው። የዋይት ፊሽ ነው። ኢምፖርት ነው፣ ከሌላ ሀገር ነው የሚመጣው እና በቃ የሚሰራው ደግሞ ልክ በዚሁ መንገድ ነው። እናንተ እዛው ላይ ነው አለ ከፍታችሁ ራሱ። ስለዚህ በቃ ይሄኛው ጣዕሙ ምንም መጥፎ ሊሆን አይችልም። በጣም ቆንጆ አሳ ነው። ሌሎቹንስ ልንገራችሁ ወይስ ነው? እባክህ
እንገናኝ። ያው ደግሞ አዳዲስ ናቸው እነዚህ። እንዲሁም አንዳንዶቹ ነገር ላድርግላችሁ እንትን ይመስላሉ እንደውም ይሄኛው ቺክን ቦል ይባላል። ቺክን ቦል ያኛው ደግሞ ስቴክ ቦል ነው የሚባለው። ስቴክ ቦል ቺክን ቦል እና ይሄኛው ሶሶቹ አጠገባቸው ያሉት ይሄኛው ኦራንጅ ሶስ ይባላል። ያኛው ደግሞ ፔስቶ ቬኔግሬት ሶስ ይባላል። ሶሶቹ ፔስቶ ፓስታ የሚባል አለ። ያኛው ግን እንደ ሶስ ነው። ትንሽ ቬኔግሬት ስላለው ለፓስታ ያዝ ላይ ከዚህኛው ጋር ግን በጣም ቆንጆ ነው። ከመጠቀማችን በፊት እንደዚህ እናደርገዋለን። ቺኛዋንም ልክ እንደዛ ማለት ነው። ይሄ ከጂም በኋላ የሚበላ አይነት ምግቦች ይመስላሉ። ደግሞ ነው ከጂም ጋር በጣም የሚመከረው ያው ስቴክ እና ሳላድ ወይ ደግሞ ቬጂቴብል ቦሉ ምናምን አቀራረቡ ይመስላል የሆነ ሄልዚ ነገር። ይሄኛው ቀለል ያለ ሆድ ማይዝ ነው። በጣም ውጥር አድርጎ አይዝም። ስለዚህ እንደ ሄልዝ ቦልም ነገር ነው። ጥሩና መሰለኝ አይኔን የያዘው ነገር ደግሞ አለ። ይሄኛው ሜሪሚ ፓስታ የሚባለው ነው። ይሄኛውን ፓስታ ጋብዛት የጋብቻ ጥያቄ ብትጠይቃት እምቢ አትልህም ለማለት ነው። ስለዚህ በጣም ነው የሚጣፍጠው ማለት ነው። የእንግሊዝ ሀገር ዲሽ ነው። ስለዚህ ከሰውም ይበልጣል እንግዲህ ያው አባባል ነው ይባላል። አባባል ነው ገብቶኛል። ግን በጣም ከመጣፈጡ የተነሳ ልክ ሜሪሚ ብያ የመጀመሪያ የደወለ በቃ ተሳካለ። እውነትም ሜሪሚ እግዚአብሔርን አንደኛ ነው። በጣም ነው የሚጣፍጠው። እናመሰግናለን። ሰብልዬ እንደው አጠገብሽ ባልሆን በአእምሮት ሞቼ ነበር። አንተ ኪኪ ተመልሰህ መጠየቅ አይቀርም። እሱም በላ ሜሪሚ ሊበላ ነው። ሜሪሚ ፈረንጅ ለካ ወዶ አይደለም። በተለይ ጣሊያኖች ሜሪሚ በጣም ኪኪ ከእንደገና ያስጠይቃል አለ። እውነት አንቨርሰሪው ላይ አንቨርሰሪ በቃ ቀለበት እቀይርላታለሁ። እኔ ምን እያረክን ያየው? ቆይ ምን እያረክን ያየው? ማንኪያ ተጠቀም። ነውር ነው እኮ ብየዋለሁ አይደል እንዴ? ሳሚ ያው ሶሱን ምንድነው ማንኪያ ስትጠቀም ሶሱን ያወጣብሃል ነው ተብሎ የሚታሰበው። እዚህ ጋር ሲሽከረከር ላይ ይቀራል። ከዛኛው ጋር ግን ብቻውን ሲሆን ግን ተደብቆ ይኸውልህ ተጠቀመ። እስኪ ተባብለን ነበር የገባነው ነው ማንኪያ ብዬ ይሁን እስኪ ስለወደዳችሁት በጣም እናመሰግናለን። ቤታችንንም ኮንታክት ያስፈልጋል። ቸርስ በቤተሰብ እንግዲህ ዛሽቷል። ሼፉም ወንድም ነው፣ ፋሚሊ ነው በቃ የያዘው። ስለዚህ አጣፍጠው ነው ያቀረቡልን። በጣም ነው የምናመሰግነው። እኛም በጣም እናመሰግናለን። ማቋረጥ አጥቷል። ዳዊት መለሰ ዘፈናል አልቻልኩም እኔ ሳቅቶኛ የሚለው በቃ እሱ ነው። ግን እንጨርሰዋለን። ምንም ጥያቄ የለውም። እንጨርሰዋለን። እንግዲህ የመጣችሁ እንድትበሉ ጋብዘናችኋል። እኛ ይሄን እየበላን እየተደሰትን ቅዳሜያችንን እናሳልፋለን። ሌላው ቀሪ ስቱዲዮም እንግዲህ እንጋብዛችኋለን። ይቀጥላል። ይቀጥላል። እዚያው ስቱዲዮ እንገናኝ።